መማለጃት ፈልግ እጅ መንሻ ለምሕረት የለ መጨረሻ እንዲያወደ የወንጌል ዘመን ነው ዘመኑ የወንጌል ዘመን ነው የክርስቶስ ወንጌል ዮኒ ማኛ ፔንት ሆነ እሺ የምለውን ቃል አብረሽኝ ተከተል እሺ أشهد ألا إله የኢትዮጵያ አቪዬሽን ዩኒቨርሲቲ ያሰለጠናቸውን 974 ተማሪዎች አስመረቀ ይላል ከ974 ተማሪዎች አንድም ሙስሊም ሂጃብ ለባሽ አልተገኘችበትም እጅግ በጣም ታምም ያለው ሰውነት የማልቀዋል ነገር ግን አልহামዱሊላህ የንግግር የተዋቂው አርቲስት ከድር መርቱ ነው በዚህ በራችሁ ብሔረሰቦች ለነሱ ተጨናነቁና ስለጤንነቴ በጣም አደገኛ ሰው ነው በእውቀት ማያቀው ቋንቋ የለም ንጽጽር እንደዚህ ሰው የሚችል ሰው የለም መጽሐፍ ቅዱስ እንደዚህ ሰው የሚያቀው ሰው የለም ኢብኑ አባስ ምን ብሎ ያስቀምጥልናል from work drop of the water እኔ ክብሩን እሱ ይውሰድ የኔ አይደለም ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና ተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያያየን ሪአክት የምናደርግ ይሆናል ማለት ነው እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ እንደዛው ሰብስክራይብ ይደረግ አረተው ቻናል ሰብስክራይብ ይደረግ እንደው ምን አለበት ቢደረግ እንደው ምን አለበት እንደ ሰውኒ 100k ቢገባ 50k ቢገባ እንደ ሰው ማለት ነው እንደ ሰው እኔም ወጉ ደርሶኝ ማለት ነው እንደው ፕሌይ በተኑ ቢቀበል እስቲ እንደው ምን ችግር አለው እስቲ እንደው እኛ እስላሚክ ስራ እየሰራን እዚህ ጋር ብዙ ነገር እየሰራን ነው ባይዘው እናንተ ላታቁም ትችላላችሁ ምታቁት ታቃላችሁ ይህ ቻናል ሰብስክራይብ ቢደረግና ቢአድግ ምን ችግር አለው ነው አሁን ጥያቄው ምን ችግር አለው እና ለማንኛውም ሰብስክራይብ አድርጉ ለማለት ፈልጌ ነው ቪዲዮውን እስከመጨረሻ ተከታተሉት እስቲ አንድ የአየር መንገድ ውርደት ዛሬ የታየበትን መረጃ ላጋራችሁ ቤተሰቦቼ በጣም ይገርማል እዚህ ጋር ፎቶውን ማየት ትችላላችሁ መመልከት ትችላላችሁ የነበረው ሁኔታ ማለት ነው እንግዲህ ብዙ ተማሪዎችን ወደ 974 አካባቢ ተማሪዎችን አስመርቋል እስቲ ላንብብላችሁ ፊቢሲ ይዞ የወጣው መረጃ ነው የኢትዮጵያ አቪዬሽን ዩኒቨርሲቲ ያሰለጠናቸውን 974 ተማሪዎች አስመረቀ ይላል አዲስ አበባ ሚያዝያ 5 2017 ኤፍኤምሲ ይላል በኢትዮጵያ አየር መንገድ ግሩፕ የኢትዮጵያ አቪዬሽን ዩኒቨርሲቲ በተለያየ የአቪዬሽን የሙያ ዘርፍ ያሰለጠናቸውን 974 ተማሪዎች አስመረቀዋል ይላል በመረቃ ስነ ስርዓቱ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፊን ጣሰው የኢትዮጵያ አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት ካሴ ኢማም እና የተለያዩ ሀገራት አምባሳደሮች ተገኝተዋል ይላል ከተመራቂዎች ውስጥ 43 የአውሮፕላን አብራሪዎች 448 የበረራ መስተንግዶ 184 የጥገና ዘርፍ 44 የሆቴል ኦፕሬሽን እና 255 የኮሜርሻል ዘርፍና ሙያተኞች እንደሚገኙበት ተገልጿል ይላል ተመራቂዎች ኢትዮጵያን ጨምሮ ከቻይናና ከተለያዩ የአፍሪካ ሀገራት የተወጣጡ መሆናቸው ነው የተመላከተው ይላል በአንዱ ዓለም ተስፋዬ ይላል እንግዲህ ጻፊው ነው ወይ ደግሞ ዘጋቢው ነው በጣም ይገርማችኋል ከነኚህ 974 ተማሪዎች መካከል አንድም ሂጃብ ለባሽ የለም ወይ ሙስሊሙ አይኑር አናቅም ወይ ደግሞ ልብሱን ከልክሎት ይሁን አናቅም ከ974 አንድም ሙስሊም የለበትም እዚህ ጋር ላይ የነም እንግዲህ የለቀቁትን ፎቶ ማለት ትችላላችሁ የለም ይሄም እንግዲህ ብዙ ትችቶች የተነሱበት ይገኛሉ ኡስታዝ ያሲን ኑሩም በበኩሉ ያለው ነገር አለ ምንኖ ከ974 ተማሪዎች አለ አንድም ሂጃብ ለባሽ ጠፋ ወይ በጣም ተገርሞ ጥያቄ ምልክት አድርጎበታል አካታችነት የህገ መንግስታችን ዋልታ አይደለም ወይ ብሏል አሁንም ጥያቄ ምልክት አድርጓል የኢትዮጵያ አየር መንገድ የአግላይነት ፖሊሲውን መቼ ይሁን የሚያስተካክለው ብሏል በጣም ይገርማል እንደው ይሄ ነገር እስከ መቼ ነው ቆይ
መቼ ነው ሙስሊሞቹ በራሳቸው እምነታቸውን ይዞ አየር መንገድ ውስጥ መስራት የሚችሉት? ይሄ በጣም ትልቅ ውርደት በሀገሪቷ ላይ የሚሰበከውን አንድነት የሚባለውን ነገርም አካታችነት የሚባለውንም ነገር እንግዲህ ያጠፋ መሆኑ የታየበት እኛም ያየንበት ነገር ነው። በተደጋጋሚ የአየር መንገዱ ጉዳይ ይነሳል። በሙስሊሞቹ በኩል ያለውን ችግር ብዙ ጊዜ አንስተናል። ብዙ ጊዜ ተላላቅ ኡስታዞች ተጽዕኖ ፈጣሪዎች ሲያነሱ ከርመዋል። ዛሬ ደግሞ እንግዲህ ባስ ብሎ በዚህ መልኩ መጥቷል። ከ974 ተማሪዎች አንድም ሙስሊም ሂጃብ ለባሽ አልተገኘችበትም። እንግዲህ ብቻ ይሄ ትልቅ ውርደት መሆኑን ያሳያል። እስቲ ወደ ቪዲዮአችን እንሄድና ቤተሰቦቼ እንግዲህ ወንድማችን ኸዲር መርቱ አርቲስት ኸዲር መርቱ ሰሞኑ በጣም ታሞ ሆስፒታል እንዳለ ሁሌ የሚለው ነገር አለ። ሁሌ ሲናገር እንግዲህ ሲያወራ ነገሮችን ከአላህ ጋር ነው የሚያያይዘው ወይ ደግሞ ከአላህ ነው ሁሉም ነገር ብሎ ይደመድማል ጉዳዮችን። እጅግ በጣም ታምም ያለው ሰውነቴ ማልቋል፣ ነገር ግን አልহামዱሊላህ የንግግር የተዋቂው አርቲስት ከድር መርቱ ነው። በዚህ በሶሻል ሚዲያ ሲዘዋወር የነበረው ይህ ድምጽ የአርቲስት ከድር መርቱ ታሞ ባልጋ ላይ በነበረበት ጊዜ ስልክ ውጥ ባደረገበት ወቅት ነው። ታዲያ በኦሮሚያ የሙዚቃ ኢንዱስትሪ ውስጥ ጉልህ አሻራውን ያሳረፈ የዘጠናዎቹ ድምቀት የነበረው ከድር መርቱ አሁን እጅግ በጣም ታሟል። ነገር ግን ካንደበቱ ህዝቡንና አምላኩን ከመጥራት ግን ወደ ኋላ አላለም። እኔ ያሳበረኝ የህዝቤ ፍቅር ነው። እሱን ደግሞ የተማርኩት ከአባቶቼ ነው። ለህዝቤ ምን አረጋለሁ እንጂ ህዝቤ ምንም አርጉልኝ ብዬ ጠይቄ አላቅም። አሁንም ስለ ህዝቤ ያስባለሁ ንግግሩ ነው። እጅግ በጣም ያቃሰተ በደከመ ድምጹ ስለ ህዝቡ አሁንም ያስባል። ፈጣሪውንም በዛ ልክ ያመሰግናል። ስለ ህመሙን በፌስቡክ ገጹ ሲያስረዳ እንደዚህ አይነት የሚያስጠላ ህመም አጋጥሞኝ አያቅም። ዛሬ ደህና ነኝ ስል ነገ ደግሞ ያመኛል። አሁንም ዱዓ አድርጉልኝ መልእክቱ ነው። አርቲስት ከድር መርቱ በኦሮሞ ማህበረሰብ ውስጥ እጅግ በጣም ታጋይ እንደሆነም ይታወቃል። ከልጅነቱ ጀምሮም ስለ ትግል የሚያስብ ስለ ትግል የሚያወራ ስለ ሀገሩ ሰዎችም የሚገደው ሁሌም ጭነቱ ስለ ህዝቡ የሆነ ድንቅ አርቲስት ነው። ሁላችሁ የምትወዱት የምታደንቁት ዱዓ አድርጉለት። ፈጣሪ ጤንነትን ይመልስል በሉት። እንግዲህ ኸዲር መርቱ አላህ አፊያ ያድርገው፣ አፊያውን ሙሉ አፊያውን ይመልስለት እንላለን። በጣም ታሞ ነው ያለውና ነገር ግን እዛም ሆኖ ህዝቡን አመስግኗል። ቤተሰቦቼ የተከበራችሁ ብሔር ብሔረሰቦች ሆይ ለኔ ስትጨናነቁና ስለ ጤንነቴ ስተጉ የነበራችሁት ከልቤ አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ወንድማችሁ ያደታ ጁኔዲ የብራይተን ካምፓኒ ባለቤት ካሁን በፊትም ጥርሴን እንዳሰሩኝ ዛሬም ለተፈጠረው ችግር መከታ በመሆን እኔ አለው በማለት የናንተን ችግር ተጋርቶ እኔን ለሁሉ ነገር እንግዲህ ወንድማችን ያደታ ጁኔዲ አብሽር ብሎታል። ለሁሉም ነው ባይዘው ያደታ ጁኔዲ አብሽር የሚለው ብዙ ጊዜ በተደጋጋሚ የሱን ደግነቱን እየተመለከተን ነው የምንገኘውና አላህ Subhanahu Wa Ta'ala ጨምሮ ጨማምሮ ይስጠው እንላለን። ወንድማችንን አላህ አፊያ ያደርገው። እሱ ወንድማችን ወደ ዱባይ ተመልሷል። ወደ ዱባይ ተመልሶም ቀጥታ ወደ ስራው ነው የገባው። ወደ ስራውም እንደገባ እሺ የምለውን ቃል አብረሽኝ ተከተል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ማሻአላህ አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ Subhanahu Wa Ta'ala ይህን ሲናገር ምን ይላል? ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ሊቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። እንግዲህ ሁሱ ወደ ስራው ተመልሷል። አሁንም ይቀጥላል፣ ሻሃዳዎች ይቀጥላሉ። አላህ Subhanahu Wa Ta'ala ሂዳያን ይወፍቃችሁ፣ ያልተወፈቃችሁ እስልምናን ያላገኛችሁ አላህ ይስጣችሁ እንላለን። ምን ሌላ አምንለው ከዚህም በላይ ደግሞ ምንላችሁ ነገር የለም። በጣም አደገኛ ሰው ነው። በእውቀት የማያውቀው ቋንቋ የለም።
ንጽጽር እንደዚህ ሰው የሚችል ሰው የለም። መጽሐፍ ቅዱስ እንደዚህ ሰው የሚያውቀው ሰው የለም። ለእናንተ ሙስሊሞቹ ማለት ለእናንተ በጣም ትልቅ ባለውለታችሁ ነው ይሄ ሰው። እና በጣም የሚያሳዝነኝ ነገር እኔ ባለፈው ሳምንት ነው ብሎ ያደረኩትና ዕውቀቱን ስራውን ነግረውኛል። ራሱ ስንት መጽሐፍት እንደጻፈ ንጽጽር ሲያደርግ አዳምጨዋለሁ። በዚህ ልክ እስካሁን 48000 ባለፈው እዚህ አመጥቶ 1 አመት ከምናምን ሆኖኛል ምናምን ሲል ነበር እኮ። በነገራችን ላይ የሆነ ቦታ ላይ ቢሆን እኮ ታቦት ይቀረጽለት ነበር። እናንተ ብቻ አይደለም እኛም ሀብታችን ስለሆነ ይሄ ሰው መጽሐፍ ቅዱስን በትክክል የሚያውቅ ሰው ስለሆነ አካውንቱን አሳድጉት፣ ፎሎ አድርጉት። ሙስሊሞቹ ብቻ አይደለም ክርስቲያኖቹን ፎሎ አድርጉት። ማንንም ሰው ፎሎ ያድርገው። በቃ ያስተምረናል። ወደድንም ጠላንም ተገደን እጃችንን እንሰጠዋለን። ያስተምረን ስለ መጽሐፍ ቅዱስ። እዚህ ጋር ስለ ስፐርምና ስለ ሲጋ ያወራ የምትውለውን ነገር ተቀባይነት የለውም። እንደዚህ አይነት ሰዎች እንዳያወሩ ለመከላከል የምታደርጉት ነገር ነው። እኛ ደግሞ አንቀበልም። ለዘመን ወጣቶች ነን፣ መንጋ አይደለንም። እኛቸው እምነታቸው እኔ ምን አገባኝ፣ የፈለገውን ይሁን ሆን ክርስቲያን አድርገው አዳምጠው ስለ መጽሐፍ ቅዱስ እንዴት አድርጎ እንደሚያስተምርህ የዛኔ ይገባል። አዳምጠው በሳይሆን አዳምጡት፣ ተማሩ። ከጥላቻ እንውጣ። ከተረትና ይሄ የስፐርም ወሬ ከዛ መራቅ አለብን። በቃ ይሄ ነው ሰው ማለት፣ ይሄ ነው እውነት ፈላጊ ማለት፣ ይሄ ነው። እውነትን ስትፈልግ ባይዘው እውነትን የሚናገር ሰው አጠላም፣ ግዴታ ነው የምትወደው። በቃ እሱ እንዳለው ማለት ነው፣ ግዴታ ነው። ወደድክም ጠላህም ይሄ ሰውዬ እየተናገረ ያለው ነገር እውነት ነው። ምንም የትም መሄድ አትችልም። እውነትን እስከፈለክ ድረስ ማለት ነው ግዴታ ትከታተሏለክ። ስለዚህ ወንድማችን ወሒድን ፎሎ አድርጉት ሁላችሁ ቤተሰቦቼ። ሰሞኑ ከአንዳንድ ኦርቶዶክሳውያን ወገኖቻችን በጣም ገራሚ ነገር እየተመለከትን ነው ቤተሰቦቼ። እንግዲህ እንግሊዝኛ በእግሩ ወርዶ ዳዲ ሲል እየተመለከትን ነው የምንገኘውና በእግሩ ማለት ነው ዳዲ ሲል እንግሊዝኛ እየተመለከትን ነው። ከኦርቶዶክስ ተዋህዶ እምነት ተከታይ ንጽጽር ላይ ከሚሰሩ ሰዎች ማለት ነው። እዚህ ከተመልከቷት እስቲ ይችላል ተፍሲር ኢብኑ አባስ ምን ብሎ ያስቀምጥልናል? from work drop of the water of man and woman ብሎ ያስቀምጣል። በጣም ጎበዝ ነሽ፣ በጣም ጎበዝ አንባቢ ነሽ፣ በጣም ጎበዝ ማለት በጣም ትለያለሽ። አጨብጭቡላት እስቲ። ሰላም ጤና ይስጥልኝ። ብዙ ሰዎች ማህበራዊ ሚዲያ ላይ ለምን የቀነስከው ለምንድን ነው የጠፋኸው ምናምን የሚሉ ጥያቄዎችን ያነሱልኛል። ያው የሚጠላኝ እንዳለ ሁሉ የሚወደኝም አለ። በተለይ ወዳጆች አማካኝነት ይሄ ጥያቄ ይቀርብልኛል። ፖለቲካ ውስጥ ስትሆንና ፖለቲካን ስታወራ አንዳንዴ ግብረ ገብነትን ታጣለህና እኔ በዛ ህይወት ላይ ስኖር የማጠፋቸው ነገሮች እንዳሉ ይሰማኛል። ያስኩት አላማ የቆምኩበት መንገድ ልክ አይደለም ብዬ ግን አላምንም። ልክ ነው፣ ግን ያንን መንገድ በመልካም ስነ ምግባር ማስቀጠል አልቻልኩም ነበርና በህይወቴ ላይ ትልቅ ለውጥ ያመጣ በእድሜ ያንሳል። ከኔ በእድሜ በጣም ያንሳል። ያመነበትን አላማ በስርዓት ማስረዳት የሚችልን ሰው አገኘው። ያ ሰው ነው እንድለወጥና ቆም ብዬ ራሴን እንድመረምር ያደረገኝ። ከቻልኩ በነበረኝ የፖለቲካ አቋም እንኳን ግብረ ገብነትን ተላብሼ ጥሩ ስነ ምግባርን እጂ ማስቀጠል ካልቻልኩ ደግሞ ዝምታን መምረጥን የፈለኩበት ሁኔታ ነው ያለው። አንዳንዴም ምናልባት ልብ ብላችሁ ካያችሁ በማደርጋቸው ንግግሮች በአጠቃላይ ጨዋ ለመሆን እየሞከርኩ ነው። ጨዋ ነኝ እያልኩ አይደለም፣ ጨዋ ለመሆን እየሞከርኩ ነው። ያንን ሙከራ እንዳደርግ ያደረገኝ ግን ውሱ የሚባል ልጅ ነው። ያመነበትን ነገር ለሌሎች ሲያስተላልፍ፣ ከሌሎች ጋር ሲገጥም፣ ከሌሎች ጋር ሲከራከር ፍጹም ጨዋነት በተላበሰ መልኩ ሲያደርግ እሱ የሚያስተላልፈው የቆመበት አላማ ሌላ ነው፣ የቆምኩበት አላማ ሌላ ነው። ግን በየትኛውም አላማ ላይ ቁሙ፣ በየትኛውም መንገድ ላይ ቁሙ። በዛ መንገድ ላይ ስትሄዱ ግን ጨዋነትን ተላብሳችሁ ብትሄዱ የተሻለ ነው ብዬ አምናለሁ። እና ይሄንን ልጅ በእድሜ ከኔ ያንሳል። እሱም ባየው ቁጥር በቃ እኔን ራሴን ጥያቄ እጠይቃለሁ።
ለምን ያመንኩበትን ነገር ያመንኩበትን የፖለቲካ አቋም በጨዋነት በጥሩ ስነ ምግባር ማስተላለፍ ለምን አቃተኝ እያልኩ ራሴን እጠይቃለሁ። እና በተቻለኝ መጠን እድሜም ያስተምራል። ከእድሜ ባሻገር ደግሞ ከኔ በእድሜ የሚያንሱ ልጆች ፍጹም ጨዋ ሆነው ሳገኝ እንዴት አልቀናም? እንዴት ለመማርስ አልዘጋጅም? እንዴት ራሴንስ አልጠይቅም? እና በዛ የተነሳ ነው ብዙም ማህበራዊ ሚዲያ ላይ የማልገኘው። ቦታው ቁጥርም ስነ ምግባር ጉድለቶች እንደ ድሮ ባይሆንም የስነ ምግባር ጉድለቶችን አያለው በራሴ ላይ ቪዲዮን መልሼ ሳየው ማለት ነው። እና ፍጹም ጨዋ ለመሆን እየሞከርኩ ነው። ግን ደግሞ ሞር ይሄ የምቀናበት ልጅ ውሱ የሚባልን ልጅ ስነ ምግባር ልጄ ላይ እንዲያርፍ ስለምፈልግ በልጄ ላይ እሰራለሁ። ምክንያቱም ልጄ ታዳጊ ነው። የውሱን አይነት ገጸ ባህሪ የውሱን አይነት ስነ ምግባር ይዞ እንዲያድግ ስለምፈልግ የውሱን ስነ ምግባር ብታቀበለው ቶሎ የመቀበልና ይዞ የማስቀጠል እኛ አድገናል፣ ጎልምሰናል፣ ይቀላቀልብናል የራሳችንን ስነ ምግባርና መውሰድ የምንፈልገው ስነ ምግባር እየተቀላቀለ አንዳንዴ ያስቸግረናልና በዚሁ አጋጣሚ ውሱ በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ውሱ በጣም ብዙ ሰዎች ላይ ተጽዕኖ እየፈጠረ ነው የሚገኘው። በጣም ማለት ነው። ነን ሙስሊሞች ላይ ብቻ ሳይሆን ሙስሊሞችም ላይ ጭምር በጣም ትልቅ ተጽዕኖ እየፈጠረ ነው የሚገኘውና አላህ ይጠብቀው ባለበት እጅግ በጣም የሚደነቅ ልጅ ነው። እስቲ ትንሽ ደግሞ ስለ እስራኤል ሰሞናዊ እንዴት ነው ማለት ትላንት ከትላንት ወደ እንዴት ነው እስራኤል እንዴት ነው ያለችው እንዴት ነው ያደረችው የሚለውንና የተቀጣጠለው ዛፎችስ ምን አይነት ዛፎች ናቸው የሚለውን እስቲ በትንሹ የእስራኤልን እሳት አይታችሁታል ሰሞኑንና ማንኛውም ግን ሲቀጣጠል የነበረውና እሳቱን ሽብርቅርቅ ድምቅምቅ ሲያደርጉት የነበሩትን ዛፎች ወሩ ጫካዎች አይታችኋቸዋል። ፓይን ትሪ ይባላል እና የሚገርማችሁ ነገር ይሄን ፓይን ትሪ የተከሉት ራሳቸው እስራኤላውያን ናቸው። ይህ የዛዮኒስት ፕሮጀክት ነው ላይ ከድሮ ጀምሮ የተተከለ ዛፍ ነው። ፓይን ትሪ የዩሮፕ ዛፍ ነው ላይ ከዛ አካባቢ ኔቲቭም አይደለም አምጥተው ነው የተከሉት። ዋይ ፎር ቱ ሪዝንስ ለሁለት ሪዝን ነው የተከሉት። አንደኛ ፍልስጤማውያንን ሲያፈናቅሉ ላይ ከመጀመሪያ ሲመሰረት ፍልስጤማውያንን ሲያፈናቅሉ የሚያሰፍሩት ሰው ስላልነበራቸው ያፈናቀሉት ቦታ ላይ ፍልስጤማውያን ተመልሰው እንዳይሰፍሩ አንደኛ ያደርጉ የነበረው በዛፍ መሙላት ነበር። አካባቢውን በዛፍ ይሞሉታል። እዛ አካባቢ ላይ የነበረው ኔቲቭ ዛፍ ደግሞ ላይክ ፍልስጤማውያን ይተክሉት የነበረው ኦሊቭ ኦይል ኦር የወይራ ዘይት ዛፍ ነበር ይተክሉ የነበረው። ፋርመሮቹም ይሄን ስራቸው ይሄንን ፓይን ትሪ ለመትከል ያውን እየተያያዘ ያለው ዛፍ ለመትከል ሲሉ አንደኛ ፍልስጤማውያንን ካፈናቀሉ በኋላ እነዚህን የወይራ ዘይት ዛፎች ይነቅሉ ነበር። ለምን ፍልስጤማውያን እንዳያገኙ እንዳይጠቀሙ ኢኮኖሚክ ጫና ለማድረግ። ስለዚህ ሁለቱ ሪዝን ይሄ ነው። አንደኛ ፍልስጤማውያንን አፈናቅሎ የሚያሰፍሩት ቦታ ሰው ሲያጡ ተመልሰው ፍልስጤማውያን እንዳይሰፍሩ በዛፍ መሙላት። ሁለተኛው እቅድ ደግሞ ሁለተኛው ፕላን ደግሞ ምንድነው ፍልስጤማውያን መልሰው ኦሊቭ ዛፋቸውን እንዳይተክሉና በኢኮኖሚም እንዳይጠቀሙ ለማድረግ የሸረቡት ሴራ ነው። የዛዮኒስት ሴራ ነው። አንብቡት ላይ ጂዊሽ ናሽናል ፈንድ ነው ይሄን ላይ የጀመረው። አንብቡት ሰርች አድርጋችሁ። ለማንኛውም ግን በገዛጃቸው በሰሩት ስራ ይሄ ፓይን ትሪ እየተቀጣጠለ የሌለ እያጸዳቸው ነው ያለው። የሚገርማችሁ ነገር ከ1967 በኋላ እስራኤል ወደ 800 ሺህ የሚጠጋ የፍልስጤማውያንን ኦሊቭ ኦይል ዛፍ ነቅላለች። የወይራ ዘይት ዛፍ ማለት ነው ነቅላለች። ወደ 800 ሺህ የሚጠጋ ላይክ ይሄን ያህል በገንዘብ እንኳን ኢኮኖሚ እንኳን አርሰው እንኳን እንዳይበሉ መሬታቸው ላይ ይሄን ያህል በደል ትሰራ ነበር። ያንን ከነቀለች በኋላ መልስ የምትተካው ዛፍ ይሄ ፓይን ትሪ የሚባለው ዛፍ ግን በሚገርም ሁኔታ ላይክ ኦሊቭ ዛፍ የወይራ ዘይት ዛፍ ፋየር ሬዚስታንት ነው ኦር በቀላሉ እሳት የሚያያዝ አይደለም። ይሄኛው ግን ፓይን ትሪ የሚባለው ግን በቀላሉ እሳት የሚያያዝና እሳት የሚያዛምት ነው። ያው በገዛጃቸው በቀመሩት ቀመር ላይ ወመከሩ አላህ ወላሁ ኸይሩል ማኪሪን እንዳለው ማለት ነው ራስ ወታላ እነሱም ሴራቸውን ሸረቡ። ግን ያው የነሱ ሴራ መልሶ ላያቸው ላይ ተገልብጦ እንግዲህ እንደምታዩት እያቀጣጠላቸው ነው። ለማንኛውም የፍልስጤማውያንን ሰብል እየነቀሉ የራሳቸውን ሰብል የማይጠቅም ሰብል ለመትከል የሸረቡት ሴራ ይህን ሁሉ አቃጥሎላቸዋልና እኔ ደግሞ ምልላቸው ፈልጋለሁ መሰላችሁ እትዬ እስራኤል ይመርልሽ ሰብሉ አውድማሽ ተራራሽ ምድር አውድማሽ ጎተራሽ ይሆንልሽ ሙሉ ተያይዞ ይደር ጋራሽን ተረሩ አገሩ በሙሉ ብያታለሁ። ማሰላም ይገርማችኋል። እንግዲህ በነፃነቱ ቀን ወይ ደግሞ ያው ሊከበር የነበረው የነፃነት ቀን ማለት ነው ምን ነበር የተከሰተው? እስቲ እንግዲህ እነዚህ መታያቸው እንግዲህ የሚፈረጥጡት ትላንትና የነፃነት ቀን ብለው እንግዲህ ድንቄም ነፃነት ጀለስም እቺ አዝማሪዋም በጀርባ ስቴጅ አመልጣለች እየተባለ ነው እንግዲህ ፈርጥጣለች። እና ለነፃ የትኛው ነፃነት ነው? እንደሆነ አባባል አለ። አንድ ጥርስ አላት
በዘነዘና ፋቀችው ይባላል። የሰው ሀገር ዘርፎ የሰው ሀገር ቀምቶ የሰው ሀገር ወሮ ነፃነት የሚባል ነገር አለ። በጣም ይገርም ነው። በሰው ሀገር ላይ የትኛው ነፃነት ነው? እነዚህ እኮ ትክክለኛ ሲጀምርም ትክክለኛ እስራኤላውያን አይደሉም። ትክክለኛ አይሁዶች አሁን ያሉት ፍልስጤማውያን ናቸው። እነዚህ ከአውሮፓ ተለቃቅመው የመጡ ናቸው። ዘራቸው ማይታወቅ የት እንደሆነ እና ፈጠጣው በጣም የሚገርም ነው። እዩት፣ ቪዲዮውን ተመልከቱት። ለማንኛውም እኔ የገረመኝ ነገር ምን መሰላችሁ? ኢትዮጵያውያን ናቸው ቴዲ አፍሮን የጋበዙት። ነፃነቱ ግን የመጣው ለእስራኤል ነው። ነፃነትም ይሁን ሌላም ነገር ይሁን እኛ ነፃነት አንለመችም። የሰውን ሀገር የወረረችበት ቀን ወይ ደግሞ የሰውን ሀገር በግድ ህዝቡን ገፍታ ለራሷ የሰፈረችበትን ቀን ነው የምታከብረውና ያንን ቀን ማክበር ያለበት እስራኤላውያኖች ናቸው እንጂ ኢትዮጵያ አልነበረም። እንደፈለጋችሁ ከፍ ማድረግ ትችላላችሁ፣ ግን ቀናቸው ብላችሁ እኔ እንጃ፣ እኔ ግራ ገባኝ ይሄ ነገር። ቴዲ አፍሮ ድረስ ጠር እስከ ቴዲ አፍሮን እስከ ቴዲ ኮንሰርት አዘጋጅታችሁ ቴዲ አፍሮን እስከ መጋበዝ ድረስ መሄዳችሁ በጣም ነው የገረመኝ። ለሰው ነው እንግዲህ ሁሌ እናንተ አጃቢ የምትሆኑት እንጂ ለራሳችሁ ታጅባችሁ አታውቁም መቼም። ለሰው ሁሌ አጃቢ ናችሁ እናንተ፣ አጃቢ በቃ ህይወታችሁ ነው። ምን ታረጋላችሁ? እስቲ ወደ ሰሞነኛውና በጣም ግርግር ፈጥሮ ወዳለው ቪዲዮ እንሄድና ዮናስ ሙሉኔ ሰሞኑ ጴንጤ ሆናለች። ያ ረብ ጠብቀን፣ ነገ ደግሞ ድንገት ሙስሊም ትላንት ኦርቶዶክስ ነበረ። ከዛሬ ስንት ዓመታት በፊት ያደረገውን ዳግም እየሰራበት ነው ወይ ደግሞ እየደገመው ነው ያለውና አሁን ከኦርቶዶክስ ወደ ጴንጤ ሄደ፣ ከጴንጤ ደግሞ ወደ ሙስሊም ሊመጣ ይሁን የምን ጠብቆ ይሆናል? ውልን አድረን የምናየው ነገር ይሆናል። ለማንኛውም እስቲ ጴንጤ ሆነበትን ህዝቤ በጣም እየተገረመ ነው። ዮኒ ማኛ ጴንጤ ሆነ። ያው ዮኒ ወንድማችን ወደ ጌታ ቤት ከገባ እንግዲህ እግዚአብሔር የተመሰገነ ይሁን ነው የሚባለው። እንግዲህ የሰው ልጅ ወደ ዓለምን ትቶ ወደ እግዚአብሔር ቤት ሲሄድ ተመስገን ይመስገን፣ ጌታ እግዚአብሔር ይመስገን፣ እግዚአብሔር ይባረክ ነው የሚባለው። የምን ዓለም በቃኝ ብሎ የምን ዓለም ትቶ ነው? ዓለም ፈለጋ ነው እንጂ ዓለም ፈለጋ። አሁን ደግሞ ትንሽ ውዝዋዜው አምሮታል መሰለኝ ወይ ደግሞ ጭፈራው አምሮታል መሰለኝ። ከዛ ወደዚህ ብሏል። አሁን ደግሞ ጨፈራ አምሮታል መሰለኝ። መማለጃት ፈልግ እጅ መንሻ ለምሕረት የለ መጨረሻ እንዲያወደኝ ነው ያየሁት በከፍታ ስፍራ የወጣሁት የኔ ጌታ ወዳለው አንተ ብርታት ሰው ሆኛለሁ በከበረ ሰረገላ ያስቀመጠኝ የለም። ሰሞኑ ጨፈራው አምሮታል መሰለኝ። ቀጥታ ነው ኢየሱስን የተቀበለው። በጣም ይገርማል። በጣም ምገርም እኮ ነው ማለት ለሱ አዲስ ባይሆንም ለማለት ፈልጌ ነው። የተባሉ በክርስትና ህይወት ያሉ ወንድምናቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ በቃ። በዚህ ሶሻል ሚዲያ ላይ በማንም ሰው ልትታለሉ ትችላላችሁ። ነገር ግን በዚህ ሰውዬ የምትታለሉ ከሆነ ችግሩ ያለው በዚህ ሰውዬ ላይ ሳይሆን በራሳችሁ ላይ ነው። እንዴት ከዚህ በፊት ስንት ጊዜ ሙስሊም የሆነ፣ ስንት ጊዜ ኦርቶዶክስ የሆነ፣ ስንት ጊዜ ጴንጤ የሆነ፣ ስንት ጊዜ አማራ፣ ኦሮሞ፣ ትግሬ ሁሉንም ብሔር ብሔረሰብ ቀያይሮ ተጠቅሞበት ብሩን ሰርቶበት እንደፈለገ የሚሆን ሰውዬ በምን ሂሳብና ስሌት አምናችሁት ነው እንደዚህ የምታሽቀብ? በጣም ይገርማል። እንግዲህ በጣም ይገርማል። ከስድብ መንፈስ አለ። ኧረ ሰበካውላ ጀምሯል ወገን። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው።
የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ you cannot ለዘመናት መጽሐፍ ቅዱስ እንዳያነብ ደብቃችሁ እንዳይነካ አድርጋችሁ በማሳለም ብቻ መጽሐፍ ቅዱስን የሸወዳችሁት ምዕመናን ዛሬ መጽሐፍ ቅዱስ ገልጧል። መጽሐፍ ቅዱስ ስለገለጠ ተሳለም ብቻ ብላ አታታለው it's not gonna happen no more እንደዚህ ያጭበረብራችሁ መኖሩ ይቆማል። ለምን ገለጥ አርጎ ሲያነብ ምን ያረጋል? ኢየሱስ ጌታ ነው የሚለውን ይላል። መዳን በማንም በሌላ የለም በአንድያ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ሲነግርህ ታፋጠዋለህ። እንግዲህ ለጊዜ ቢሆንም ጴንጤዎች ትንሽ እረፍት አግኝታችኋል ብዬ አስባለሁ። ድሮ ስትሰደቡ ምን ስትባሉ በዮኒ ማኛ አንደበት ማለት ነው። ዛሬ ደግሞ ትንሽ አረፍ ትላላችሁ ብዬ አስባለሁ። አሁን ደግሞ አፈሙዙ ወደዛ ዙሯል ወደ ኦርቶዶክስ ዙሯልና ለማንኛውም ብዙ አትመኑት ነገ ወደ እናንተ ነው የሚዞረው። እንደው አላህ ከኛ ይጠብቅ። ነገር ግን አላህ Subhanahu Wa Ta'ala ሁሉም ቻይ ነውና እስልምናን ወፍቆት ደግሞ አደብ ማስይዞት ወደ ጥሩ ስነ ምግባርም ሊመልሰው ይችላል እኮ አላህ አይታወቅም የሱ ነገር። ከሱም በላይ የነበሩትም እኮ እስልምናን ይዞ በጣም አደብ ይዟል እኮ ድሮም አሁንም አልহামዱሊላህ አላህ የሚያደርገው ነገር አይታወቅም ለማለት ፈልጌ ነው። ለማንኛውም እንግዲህ ዮናስ ሙሉኔ በዚህ መልኩ ወደዛ ሄዷል። ዮናስ ሙሉኔ ለምንድነው ያችኛውን ኬፕ ማለት የድሮን ታሪክ ዛሬ ላይ ዳግም መመለስ ከሆነ ኬፕዋንስ እየታረካት እዛኔ ጴንጤ ሆነ ያረካት ማለት ነው። ኬፕዋን ሙስሊም ሲሆን ዮኔ ኮፍያ አለ ያረገውና السلام عليكم وعليكم السلام ورحمة الله وبركاته እኔኩ ዮኒ ማኛ ነገር እኮ በጣም ነው የሚያስቀኝና ለማንኛውም ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበር። ቪዲዮን እንዴት አገኛችሁት? ስለ ዮናስ ሙሉኔስ ምን አይነት ሐሳብ አላችሁ? መቼ ማሳብ የላችሁ ባይሆን ስለ ኢትዮጵያ አየር መንገድ ነው ሐሳባችሁን የምፈልገው ማለት ነው። በሱ ላይ ሐሳባችሁን በኮሜንት ማስቀመጥ አትርሱ ይላችኋለሁ። ያው ብዙ ሰዎች ማንበብ ስለሚችሉ ማለት ነው። ሐሳባችሁን ኮሜንት ላይ አጋሩኝ። እንግዲህ አብራችሁ ነበርኩኝ እኔ ወንድማችሁ ከማል ነበርኩኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላማችሁ በዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።